ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ ደስ ብሎኛል። እውነት ለመናገር ሶፊና ቶፊቅ ነግራችኋለሁ። ከዚህ በፊት አልተለያዩ፣ ለስራ ብቻ ነው የተለያዩት። ግን ደስ የሚል ስራ አልነበረም። መስራታቸውን ወደዋለሁ። ግን እየሄዱበት ያለው መንገድ ያው ሶፊ እየሄደችበት ያለው መንገድ ምንም ደስ የሚል ነገር አልነበረም። በጣም እየተበሳጨው በጣም እየተነደድኩባት ነበረ። እንግዲህ ቶፊቅ ደግሞ ከወራት መጥፋት ከወር በኋላ ወደ ዩቲዩብ ተመልሷል። ያው የራሱ ስራ እናንተ ስላለው ነው እሱ በግሉ ማለት ነው። ዞሮ ግን ዛሬ ላይ እንግዲህ እንደምታዩት የኔ አበባ ዛሬ ማታ አዲስ ነገር አለ ብሎ ጽፏል። እንግዲህ ፍቅራቸውን እንደ አዲስ ሊያድሱ በዚህ በቀይ አበባ ከች ባሉ ወደኛ። ሶፊ ግን እንግዲህ አለባበስሽንም ሆነ ሂጃብሽን ብታስተካክይ ደስ ይለኛል። ምንም እምነቴ እንኳን ባይሆን እምነታቸው የሚፈቅደውን ነገር በማንኛውም ሃይማኖት ሲያረጉ ደስ ስለሚለኝ ነው። እኔም በኦርቶዶክስ ሴት ልጅ ስትቋቋል ስትቀባ ተው ማለት አይቀርም፣ ራቁቷን ስትሄድም እላለሁኝ። ያው ሁሉ ሰው እንግዲህ በልምድ አድርጎ ሲወስደው ራሱ ፈቅዶ ባመጣው ነገር ሃይማኖት እንደፈቀደው አድርገው ብዙዎች ስለሚስሉት ነውና ብዙ ሙስሊሞችም አያለሁኝ የሆነ ሴቶች የኛ ክርስቲያን ሆነው ተገላልጠው ሲሄዱ አልሐምዱሊላህ ሙስሊም ላረከኝ ሲሉ እናደዳለሁ። ምክንያቱም ለምን ሃይማኖታቸው ፈቅዶ ሳይሆን በማንነታቸው በራሳቸው ጉዳይ የሚያመጡት ነው። ሶፊ አሁን እንዲህ ብትገላለጥ ራሷን እንጂ ሃይማኖቷን አትወክልም፣ ልክ ሌሎቹም እንደዛው። ስለዚህ ሶፊ አስተካክል፣ አለባበስሽንም ሆነ ሻርፕ እንትንሽን አስተካክሊ። በቃ ሃይማኖታችሁ በሚፈቅደው መንገድ በተለይ ሴቶች ሲሄዱ ደስ ስለሚለኝ ነው። ቆራጥነት ያለው ውሳኔ የምትወስን ሴትና ሃይማኖቷ ላይ ትኩረት የምታደርግ ሴት በጣም ስለምወድ አበረታታለሁ። ስለዚህ ወደ ራስሽ ተመለሽ። እንግዲህ ውድ ቤተሰቦች ኮሜንት አየት እናደርጋለን። ምን ያህል ሰው በእነሱ አብሮ በመሆናቸው ደስተኛ ናቸው፣ ምን ያህል ውስጥ የተበሳጨ ሰው አለ የሚለውን ነገር ነበብ እናደርጋለን። እንደምታዩት እንግዲህ መጀመሪያ ፍቅር ከልብ አይወጣም ያለው እውነት ነው እንዴ? ወላሂ እንዴት ደስ እንዳለኝ። ተጋቡና አስደስቱን። ማሻላ የምትሉ ልጆች ግን ጤነኛ ናችሁ? ማሻላህ እና አውዚ ቢላ የሚባልበት ነገር ለዩ። እውነት ነው እንዴት እንዳለኝ ማርያም ይላል። እሺ የመጀመሪያ መጨረሻውም የሚያምር እንደ መጀመሪያ መጨረሻውም ቢያምር አስተፈርላ እውነት ባረገው ወይ እንደኔ ደስ ያለው ግራ የሚያጋቡ ልጆች ያ እናንተ እንደ አንድ ላይ ስትሆኑ ነው የምታምሩት። የስንት ፍቅረኛ አይለያችሁ። እኔ እኮ ህዝቡ የሚገርመኝ እውነቱ ነው። የሆነ በቃ እውነት ነው ብሎ ሁሉን ነገር ያየውን ነገር አምኖ የሚቀበለው ነገር ወላሂ እኔም እንደ መጀመሪያ ፍቅር ወንተኛ ፍቅር የለም። ዜዶ የፍቅር ይሄድ ማለት ነው። የኮሜንት አርበኛ እኮ ናት መቼም የማይረሳ በልብ ከልብ የማይወጣ ፍቅር ማለት የመጀመሪያ ፍቅር ነው። ከዛ ሰው ክትል ፍቅር ሞቷል፣ አብቅቷል። ወድሃለሁ፣ ወድሻለሁ፣ አፍቅርሻለሁ፣ አፈቅርሃለሁ። ውሸት አዋላ ያስታርቃችሁ። ሰጋጅ ነው ዱአ የሚያደርግላችሁ ይላል። ሶፊ እህቴ ዛሬ ክሳራ እምነት 10 ሰዓት ነው ሻማ አበራለሁ። ቶፊቅ የሀገሬ ልጅ ደስ ብሎኛል። ሁለታችሁም ታምራላችሁ። አስመሳይ ነሽ፣ እኛ ላይ ድራማ እየሰራችሁ ነው ቱቱቱ ይላል። ወላሂ ከነዚህ እንዴት ደስ እንዳለኝ እኔ ደስ ብሎኛል ነበር ወላሂ። ግን ሶፊ መከሯት አስማ ደንቆሮ ነው። አንድ ያደርጋችሁ። የምር ልጅ ቶፊቅ ነው። ሶፊነታቸው ደስ ይላል። ያንዳንዶቹ ፊደል ደስ ስትሉ እኮ ሶፊ ጸጉርሽ አትግለጭ ታይ። ያ የእህትነት ምክር እንደዚህ ነው። ላው አልችለውም። የአላህ መጨረሻዬን አሳምርልኝ። ምን የሚሉት አለባበስ ወይ ቶፊቅ እስቲ አንተ እንኳን ተሻል ምከራት። የሙስሊም አለባበስ ትልበስ። ትክክል በሉ። ኒካ ሰሩ። ድሮ በአንድ በጣም ነው የምታምሩት። ሁለታችሁም ተለያይታችሁ ሞክራችሁታል፣ አምናችሁታል። ቶፊቅ የፍቅር ሰው። ሶፊዬ እንደ ፍክት ብለሽ ስላየሽ ደስ ብሎኛል። የእናንተ ነገር ግራ ነው የሚያጋባው። ኧረ ጌታን እንጠብቃለን። በርቱ፣ ስሩ። ሶፊና ቶፊቅ የድሮውን ፍቅራችሁን መልስላችሁ። በጣም ነው እንደተጣሉት። ቆይች ልጅ ግን ጤናማ ናት። ፈጣሪ ሆይ ይላል። ማን አትጉዳት አትግፋት። ነገ አንተም የሴት ልጅ አባት ነህ። ቶፊቅ ሰው የዘራውን ነው የሚያጭደው። መቼ ገፋት? አንቺ ደግሞ ዝም ብለሽ ባታወሪ። እሱ አሁን ምን ታስቁ እያላችሁ እነሱ በፍቅር አንድ ቤት ማታ ለማትን ሲቀጩ ያድራሉ። ቀን እናንተ ጋር የ30 ደቂቃ ቪዲዮ ያመጡላችኋል። እውነት መስሏችሁ አኛኛኛኝ ትላላችሁ በየቦታው። እቺ ልጅ ግን ሃይማኖቷ ምንድነው? ሙስሊም በምክንያት ነው እንዳትሉ ከፊት ጨርሳችሁ ማስመሰል ነው ስራችሁ። ፉፉ አይዞ ፉፉማ በጣም አስመሳይ አይደለ? አስመሳይ አላለችም ወይ? በሳቅ ሽማግሌ ላክና እኔ ካሰርላት። እሺ ዝግ ይሁንሽ ልጅ መቼም የማትለወጪ ካለባበስ ከንግግር ሁሉ ነገርሽ። አሁንም እኮ የሚያሽቃብጥ አይጠፋም። ስንት ጊዜ እንደነሱ ተመልካች አጣላች። ዛሬ ከዚህ ነገ ከሌላ
ቆይ ምን አርጉ ነው የምትሉን? ወይ አርፋችሁ ያንን ሰምብቤ አዲስ ጀምር ነኝ። አውዙ ቢላ በዚህ ልክ ሙስሊም ፀጉርሽን ገልጸሽ ሱሪ ለብሰሽ እባክሽ ዱንያ ሶፊ ቦታሽ ይሄ ነው። በጣም ታምራላችሁ። ፉፉ ከሱምያ ጋር ይሁን በቃ ብለን ወይ ስታምሩ። የመጀመሪያ አካውንትሽ እንኳን ተዘጋ። እንዲህ አለን መጻፉ በጣም ነው እንዴ ተዘጋው? ማሬ አካውንቷ በጣም ነው እንዴ ተዘጋው? እነሱ ናቴ እንዳንቺና እንደኔ ጅል መስሎሻል? በኮሜንት የኮሜንት አርበኞች እነሱ እንደናንተ ጅል አይደሉም። እየሰሩ እየቀያየሩት አካውንታቸውን አንዱ ካንዱ እያረጉት ደስ ይላችሁ ይሸጡትና ከዛ ሌላ ያመጣሉ። ምን ችግር አለው? እናንተ ደግሞ ሰብስክራይብ ታረጋላችሁ። አዎ እኛን ግን አታረጉንም። ትልቁ ችግር እኛን ቅመሞች ለኛ እርስ በርሳችን ምቀኝነት ነው በቃ ምን ይዘው እንደው ምን ጉድ ናችሁ ግን? ለምንድነው እኛን ቅመሞችን ግን ከፍ እንድል የማንፈልጉት? ከዚህ ከሄድ ስታበሻቅጡ እዚህ ስንሰራ በራስሽ አሰሪም ወይ በዚህ ወጥቶ በዚህ ወርዶ እንዴ አንደበቴ እኔም አይመስላችሁም እንዴ ጋይስ? አንደበታችን እኮ የራሳችን ነው እኮ ራሱ ማለት ነውና ለማንኛውም ዞሮ ዞሮ መዝጊያው ጭራሮ ዋለ ያገሬ ሰውና ዛሬ እንግዲህ በአዲስ ነገር ጠብቁት ተብለናል። እንግዲህ ቀይ አበባ ሊሰጣት ነው ሶፊ። ምንም ማድረግ አይቻልም። ቀይ አበባዋን ተቀብላ ብዙ ወደ ቤት ሄዳለች። እኔም ስራ ላይ ነኝ። እናንተም ደግሞ ስራችሁን ጨርሱና ቪዲዮን ታያላችሁ። ኮሜንታችሁም እንደዚህ ደስ ይላል። እንግዲህ የተቃራኒ ወገን የሉም ወይ አይዶን ነው አላውቅም። ለምን ኮሜንት ብዙ ስድብ እንደሌለ ምናምን ተቃራኒ ወገን ሲኖር ስድብ ይኖራል ምናምን እና እንግዲህ አሁን ጥሩ መንገድ ላይ ናችሁ። ነገ ደግሞ ድራማው ይቀጥላል። መቼም ድራማ እንደው የዩቲዩበር ድራማ ማቆም የለውም። ግን እኔ የሚያስብዙኝ በመካከል እውነት መስሏቸው የሚጣሉት ኦዲየንሶች ወይ የምትናጩት ኦዲየንሶች ወይኔ ምስኪኖች ህይወታችሁን ራሱ እኮ ረስታችሁታል። እንደው ማለት ነው ህይወታችሁን እርስትን ያደርጋችሁት። ሪል ጸብ አታውቁ፣ የድራማ ጸብ አታውቁ። በቃ እንደው ወይ ጉድ ምን ይሻላችኋል ግን? በቪዲዮ ግን ወጣው ሻይ እየጠጣው ነበር፣ አሳያችሁ ነበር። አዎ እየጠጣችሁ ስራዬን እየሰራው እየተገረምኩ ነው። ድንገት ወደ ዩቲዩብ ስገባ የሆነ ቤት ተፖስቶ አይቼ ፎቶ እነሱ ሼር አድርገው ነው እንዴ እስቲ ቆይ ገብቼ ብዬ ገብቼ ስላየሁኝ ይሄንማ ለቤተሰቦቼ ሰበር ዜና ነው ማቅረብ አለብኝ ብዬ ስራዬን ቆም አድርጌ ነው ወደ እናንተ የመጣሁት ማሮቼ። እንግዲህ ስራችን እንጠግረር ቅመሞችዬ፣ የሚያዋጣን ስራችን ነው። አዎ ስራ እኔ ራሴ እየሰራሁ ነው። ለምሳሌ እናንተ ምን እያደረጋችሁ ነው በዚህ ሰዓት? በዚህ ሰዓት ምን እያደረጋችሁ ነው? በኮሜንት ተዝናኑ። ስራ የሌላችሁ ከቻላችሁ ውዶችዬ ኮፒ ሊንክ ብታደርጉልኝ ደስ ይለኛል። ትንሽ እንዲንቀሳቀስልኝ አካውንቴ ጠፍቼ ስለቀረም ብዙም አይታይም፣ ግን እግዚአብሔር ይመስገን እንደ መጥፋቴ አይደለም። እንግዲህ ሞራል እየመጣው ነው ወደ እናንተ በደንብ እንድመጣ እንድሰራ። የምትወዱኝ የምታከብሩኝ በሙሉ ኮፒ ሊንክ አድርጉልኝ፣ ሼር አድርጉልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉት። ማታ እንገናኛለን በአዲሱ ነገር። ባይ ባይ። ቻው። እወዳችኋለሁ።